ታፕታፕ አድርግ። እንደዚህ አይነት ዳቦ ሲያስጠላ ምንድን ነው ያረረው ደግሞ ከጎንና ግን በኢየሱስ ክርስቶስ ታፕታፕ አድርግ። ተንቀሳቀስ አንቺ ብስብስ። ፕሮፋይል እያደረግን ይሄን ነው ምንዞር ከዚህ በኋላ። አዎ ትሰማለህ። ታፕታፕ አድርጉት፣ ታፕታፕ አድርጉት ቤተሰብ። ከነጅሽ ነው ያመጣውልሽ፣ ከነጅሽ። ይሄን ደግሞ ኤአይ ተሰርቶ ነው እንዳይሉ፣ ኤአይ እኮ እየተሰራ ነው ይላሉ። እስከ ዛሬ የእኛን አታመጡም ካላችሁ ደግሞ እንደ ሰዎች ሰርታችሁ ትመጡ። እኛ እንኳን በደንብ ነው የምናስፈትሸው፣ ኤክስ እና ራይት እንዲል። የዛችኛዋ ተፈትሾም ኧረ አይደለም አለች። እንግዲህ ከነ ድምፅሽ ደግሞ አወጣልሻለሁ አለኝ። አንችኛዋ ደግሞ ጥንባታ ተያይዘው በቃ ቆሻሾች። ማርያምን ሴቶች እኮ አይደሉም። እንደው ማሜ አፏን ትከፍታለች በሉ እንጂ እኔ እንደዚህ መንገድ ላይ ላገኘሁት ሰው በሙሉ ደግሞ ሰው ዳቦውን ይከፍታል። እንዴት ብስብስ ብሽቀጥ ሚዲያ ላይ ገብታ ታየ። ስራ ይመር። አሜሪካን ሀገር እኮ በጣም የሰለጠን ሀገር እኮ ነው። ያለ ፓንት የሚገባበት ሀገርም አይደለም እኮ። በጣም የሰለጠን እንዳንቺ አቦጀዴ የሚያክል አንደርዌ እንድጠቀም ነው እንደ የፈለግሽው የኔ ቆንጆ። በጣም ሴክሲ ነኝ እኮ እኔ እናትዬ። ድሮ ቀረ ጀምስ ብራውን ከሀገራችን ሳንወጣ የለበስ ነው ይበቃናል። ጀምስ ብራውን የለበስ ነው ይበቃናል ሀገራችን። አሁንማ ኦፍኮርስ በባዶ ቂጡ ማን ነው የሚሄደው? እዚህ ሀገር በደንብ የሰለጠን ሀገር ላይ ነው ያለ ነው። ይኔ ማል ልጥሉኝ ያልመጣችሁበት መንገድ የለም። እኔን አጥኝ ማልኩሽ፣ አጥኝ ማይኖውስ የማረገውን ነገር ጠንቅቄ አውቀዋለሁ። ለማን እንደምከፍት አውቀዋለሁ። እኔ ዝም ብዬ አልከፍትም። ረንደም ላገኘሁት ሰው አንቺ በስበስ ቂጧ የቂጧ ስንጥቅ ከእሙሟ ስንጥቅ የተገናኘ ደግሞ ያሉት ያለችው ነገር ቂጥሽን ክፍት ክድን አልሻለችኝ። አንቺ አለሽ አለት እንዴምስሽን ክፍት ክድን ያረግሽው። ወይኔ ከዝኔ ተኝታለች ልልክላት ብዬ እኮ አንቺ አለሽ አይደል እንዴ እምስሽን ክፍት ክድን ያረግሽው። አንቺ ላጫም ለቦጫም አገጫም ለጨጫም ረዳው በዳው ብሏል እንትና ዳልጫ ተነፍተሻል፣ ኦንላይን ተሸጉረሻል። አለ እኮ ረዳው ደባው ብሏል። እኔ እኮ አማርኛው እኮ ስለሚከብደኝ ነው ጋይስ። አንድ ሰው ገብቶ ይበልልኝ። ሌላ ወንድ ግቡና እንትና እኮ ነው ይሄን ያለ ዳልቻ እኮ ነው የሚል ረዳው ደባው ይላል። ሊቁ ደግሞ ምን ይላል? የእናትሽ ጥርስ ነው ይላል። እኔም ከነሱ ነው የተማርኩት ይሄን ሁሉ ስድብ ጋይስ፣ ይሄን ሁሉ ስድብ። እኔ ባለፈው ጥርስ እንትን ስላልኩ እንኳን ሪከርዱ ነው ሳይው ራሴ ስቅጥጥ ያደርገኛል። አንቺ ማርያምን እኔ እኮ ወርድ አልጠቀምም ነበር። ቀይሪ ማሚተ ይኔ ጌታ ይህን ሰው እኮ ነው የ80 ዓመት ሰው ጋስ የጠበሰችው። እኛ ምን ጠብሰው የሚታይ ፊት ነው ትላለች። ደሞች ብሽቅጥ እከካ ምስኪን። አንዳንድ ሰው ይዋረዳል እኮ ቦታሽን ካላወቅሽ። 1 ሚሊዮን ተከፍሎት እኮ ነው ሞዴል ምናምን የምትሉት። ሞዴሉ በ1 ሚሊዮን ቦታሽን ካላወቅሽ እኮ ትዋረጃለሽ። ሴቶች ዳቧችሁን ስትከፍቱ እወቁ። የምትከፍቱለትን ሰው እወቁ። ቤትና መኪና አስገዝታ ገንዘቡን መጣርል እንደ ገደለችው። እቺ ደግሞ የምትገርመኝ እናንተ አቤት አንድ ስንት ሰው አንጀቱ ይረስ ይሆን ዛሬ? እንደው እዛ ቁጭ ብሎ አንጀቱ ያረረ ጠቅላላ ነው ያለ እኮ እሷ ቤት። እኔ እኮ የምትገርመኝ እራሷ ፐርፌክት እንደሆነች አሁን እኔ ባወራ ማሜ ኦፍኮርስ ሲደርሱብኝ አፌን እከፍታለሁ። ወጥቼ ማመን አለብኝ። ይሄንን ቆንጆ ነሽ ብትይኝ ቆንጆ ነኝ። ይሄ የማይካር ነገር ነው። ዛሴት ለልጆችሽ እናት ነሽ ብትይኝ እናት ነኝ። ዛሴት ትዳሯ ላይ ተለያይታለች። ኦፍኮርስ ተለያይቻለሁ በቃ። ከዛ ውጭ ማመን አለብሽ። ወጠሽ ግን የማዳም ቅመም በጣም ሰራተኛ የሆነች እኔ በሰው ላይ አልፈርድም። የሰው ልጅ ፍቅር ሊይዘው ይችላል። በቃ የማዳም ቅመም ስራ ትሰራለች፣ ምን ትላለች። የሆነ ሰዓት ደግሞ አንዱን ስታገኝ ህይወት ይሆነኛል ብላ ልትመሰረት ትችላለች ከአንዱ ጋር። ከዛ ደግሞ ወደው ደግሞ የሰው ልጅ በጥሩ ሲቀርብሽ እኮ በፍቅር ልትሰጩ ትችያለሽ። ብዙ መተዋወቅ አለብሽ ግን ለመስጠት ገንዘብሽን። ይህ ዝም ብለሽ ዋን ናይት ስታንድ ለመጣ ሳይሆን ጊዜሽን ማጥፋት አለብሽ ለማወቅ እሱን። እነሱ እንደዛ ብለው ሊሸወዱ ይችላሉ። በቃ ሁነውስ ወጥ አደባባይ ላይ የማዳም ቤት ተቀጥረሽ ቂጥሽን እንደዚህ እየቆላሽ ገንዘብሽን ለወንድ ልጅ እየሰጠሽ እያለች የማዳምን ቅመም እንዴት ነው የምትረግጣቸው? እች ጥንባታ
እንዴ ነው? እኔ ነኛ አንጀታችሁን ማረሳችሁ ደግሞ ምን አባቷ ብላ ነው ያንተ ምሳሌባቸው ሰርታ ማታጥፈትዬ በእርግጠኝነት የበበትንም ሳህን አታጥበውም። እዛው አስቀምጫ ሻግቶ ተደርድረ የማዳም ቅመም እኮ ስንት ነገር እኮ ለፍታ እኮ ነው የምታድር እናትዬ ከፍላ እንዳንቺ ሸርሙጣ ሳይሆን ተቀጥራ ስትጨውባት ማዳሟ ከልጅ ጋር ስትዳረቅ ውላ መጨረሻ ላይ ደግሞ አንቺ ጋር መጣ ደግሞ ታፕታፕ ታረጋለች። ልትዝናናም ስትመጣ ቅስሟን ትሰብሪያታለች። አንቺ ጥንባታን በስባሳ። ከዚህ በፊት ተናግሬያለሁ እኔ ስለ ማዳም ቅመም ብዙ ጊዜ እኔ አልቀርባቸውም እውነት ለመናገር ማለት እኔ ጋር ብዙ ስለማይመጡ ግን ምንድነው እንደዛ ብላ ስትናገር እኔ እነ ብርቴ ምናምን የሚባሉ አሉ የራሳቸውን ከፍተው ቢዝነስ ደግሞ የሚሰሩ ከማዳም ቅመም ሲጨርሱ የራሳቸው የሽሮ የበርበሬ ትኖራለች። እዚህ ጋር ብርቴ አነጋገር ይዟል። በቃ ከመኖር ብዛት አምሮ ማለት ነው። ምን ላ ኧረ ማር ተመስታወቱ እኮ አይባልም ይለኛል። እንደዚህ ብሎ በቃ ገብተዋል። ዝም ብለህ ስጠኝ ነው አልኩት። በቃ እንደዛ ላለሁ እና እኔ ባደግኩበት ነው ማወራው። በቃ ዳሴት ሸሞንዩ ማን ሄራለች ማን ሄራለች ብትይኝ እንደፈለግኩት ነው ማውራው። ቁንጅና እኔ አይገልጸውም። ሴትነት የሚገልጸው እናትነት ብቻ ነው። በቃ እኔ የስ ቁርጥ ያልኩ አማራ ነኝ፣ ጎንደሬ ነኝ። ምን አለቀ? ከፊት 2 ወድ ከኋላ 1 ቂጥ ያላት ሴትዮ እሷ ወታ ስለ እናትነት ስለ ሴትነት ትመከሪያለሽ በደንብ። ቴሌግራሙ ላይ ስንት ሰው ገብቷል። አቤት ሰው ሙሙ ለማየት ግን ይሄን ያህል ጋይስ። እስቲ የራሳችሁን ዝቅ ብላችሁ እዩት። አንድ ጊዜ ሚኒት ልስጣችሁና ሴቶቹ ፕሊስ አንድ እስቲ ሁላችን እንየው ዝቅ ብለን በሰሞኑን ማለት በዲቦራ እንትን ከዚህ በፊት እሷ ነበረች ዲቦራን እንደዚህ ምናምን እየላኩ ጊፍት ይሰጣቸዋል ብላ የዛሬ ዓመት አስታውሳለሁ። እሷ ነበረች መጀመሪያ፣ እሷና ሮማን ነበረ የነካኳት። ከዛ በኋላ ነው እንደገና ይቅርታ አስጠይቀው እንትን እንዳትል የሆነው። አሁን ደግሞ የእሷ እሙሙ ስለላከችና ሰው ጋር ስላለ ምናለች? እሙሙ ብርቅ አይደለም ኖርማል ነው። እሙሙ ቢታይ ኧረ ኖርማል አይደለም። እሙሙ መላክና እሙሙ ለሀገር ማደል ኖርማል አይደለም፣ ቆሻሽነት ነው። ይሄ ከሰውነት ማነስ ነው። ሴትነትን ማዋረድ ማርከስ ነው። እሙሙን እንካና ብር ስጠኝ እንካና ብር ብላችሁ አንድ ሰው ለሚወደው ሰው እኮ ሊከፍት ይችላል። ፍቅር ሲይዘው ምናምን እስና ቢግድል ያሳለፍነውቸውን ሰዎች ዳውን ስታረጊ አትወድም እና ከትዳር እያፋታው ስጨቀጭቂው ባልሽን እዚህ አፉን ከፍቶ ነው ማሱሎ ምናምን ስትል በጣም ንቀት አለባት ትላለች። ከእሷም ብሶ ደግሞ የሰው ትዳር ስትንቅ ትላለች። በቃ እንደዚህ ትጠላታለች። እህቴ የእውነት ነው የምነግርሽ። ሂዊ እንደኔ ባትሆንም ትራራላታለች። በቃ ጀስት ዝም እንትን ነው የምትለው። ብዙ ጊዜ መጥፎ ማመለካከት የላትም፣ ጥሩም አይደለችም። እትሶኬ አይነት ነገር ናት። እኔ ነኝ እንጂ እንደተደገመበት ከእሷ ጋቺ ጥንባት አንብስብስ ግን እኔ የትዳርን ትርጉም እኮ የሚያውቀው የትዳርን ክብርነት የሚያውቅ ሰው ነው። በእርግጠኛ ለራሷ ልኬላታለሁ፣ ቴሌግራም ላይ ለራሷ ልኬላታለሁ። ሰርፕራይዝ አድርጓት። እኔም አሁን በዋትሳፕ ልክላታለሁ። ጥንባታ አሁን ነው ምልክላት ከእንቅልፏ ስትነሳ። ይህኔ እያየችኝ ነው ቁጭ ብላ። እረጋግጥሻለሁ፣ አፍሽን በእጅሽ ነው ማስዝሽ። እኔ ማሜ ጀግና ነኝ ስልሽ አሁን እችላለሁ። እኔ ያደን የጀግና ልጅ ነኝ ማለት ክብርሽን ወራዳነትሽን አስታጠቅኩሽ። እንደዚህ አድርጌን ማስታጥቀሽ በቃ አንቺ ፈሳም እየገባው ነው ምረቅጥሽ እየገባው። ጠዋት ራሱ ስነሳ ጠብቂኝ ቡና ልጠጣ ስል 3ኛ ቡና እየጠጣው እያጨስኩ ነው ምረቅጥሽ። ጠብቂኝ አማን እስከምትይ ነው ምረቅጥሽ። እኔ አማን እስከምትይ እየሰከርሽ እየተፋሽ ደግሞ ዘግተሹ ደግሞ እንድታለቅሽ አረግሻለሁ። እኔ እኮ ሳለቅስ እኮ የሄደው ልጅ ትዝ እያለኝ አይደለም፣ የተበላሁት ገንዘብ እኮ ትዝ እያለኝ አይደለም ያለቀስኩት። አንቺ እኮ ገንዘቡ ትዝ እያለሽ፣ በዚህ በኋላማ የአመልማልን እየከፈትነ ነው ምናለቅስ አብረን ትዝ እንዲልሽ። አትያትም እንዲ የአመልማል ሙዚቃ ላይ ስትመሰጥ ትዝ እያላት እኮ ነው ልጁ። አይደገምም፣ አይመጣም፣ አይመለስም። ያ የመሰለ ፊት ከብር ጋር ሄዶ ትቀልጃለሽ እንዴ? ባታለቅስ ነበር የሚገርም እንዴ። ገንዘብሽን አርጎ በልቷል። ምን ሊያደርግ ይመለሳል? አልወለደ አልከበደ ፍቅር የለው ምን የለው። ያገናኘው ገንዘቡ ነው። ከዳነው አውጥተሸዋል። ምን ሊያደርግ ይመለሳል? እዳ ሊከፍል ነው ወደ አንቺ የሚመለስ በቃ። እንዲሁ አንዳንዱ ወንድ ግን እጥብስ ያደረግ ግን ጎበዝ ነው። በኢየሱስ ክርስቶስ ይህ ፊት ተከፍሎም አልሆነ እንኳን ሳይከፈል እቺ ቁራ ፊት
ነው ያልኩ። ደግሞ ወደ ሌላ እንዳቀይሩት አፈር ብሎ እንጂ እቺ አንቺ ምን ትመስላለች? እውነተ ጉርጥ እንዴት ብለው ነው ግን ያወጡላት ስሟ ጉርጤት። ያረቢ አረ ሌላም አለ እኔ ጋር እንደዚህ አፏን ገጣጧን እንትን ብላ ቁራ ነው ያልኩ። ቁራ ቴንኪዩ ስትቀፍ ቀላል ትቀፋለች እንዴ? ንቀቷ እኮ ጋይስ እዛ ጋር ስትቀምጥ ራሷን በምን ሌብል ላይ እንዳስቀመጠችው በቃ ትላለች። አቤት ስንት የማዳም ቅመምማ ዛሬ አንጀቱ ርሷል፣ ስንቱ ርሷል። እች ወደ ላያ ወንዱ አህያ ናት። እች እኮ አንድ አይነት ደግሞ ከኔ ጋር ራሷን ስታፎካክረው እኮ አንቺ በምን ሂሳብ ግን አይታኝ ነው? እኔ ማርያምን እኔ እኮ ቤቴን ከፍቼ ልርገጣት አልርገጣት ብዬ እያሰብኩ ነበር። ራስ አረ ይኸው ራስሽን በሏት ማርያምን አቋምሽን። አንዳንዴ ቆም ብለን ራሳችን ማየት አለብን። በዛ ላይ ደግሞ ወልደው የሚክዱ እኔ ምን አይነት ዘመን ላይ ነው የደረስነው? ጋይስ ነገረሽ እኮ ይሄ ትክክለኛ ታሪክ ነው። ባይዘወይ 2 ልጅ ነው ያላት። አንዱ ልጇን ወንድምየው ባጃጅ ገዝቶለት ይነዳል አላችሁ። አንዱ ግን የኔ ማር ይማረው እንደው አንዱ ልጅ ግን ይኸውላችሁ አትረዳውም። $100 እንኳን አትልክም ጋይስ። ይኸውላችሁ ወጣ ግን አደባባይ ላይ አለኝ ስላለኝ ነው የሰጠው ትላለች። ቀስ ብዬ ደግሞ ጉዷን አመጣላታለሁ። ጠብቁኝ። ድሬዳዋ ላይ ተወልዶ ማንንም አያዋርድም ትያለሻ። የገዛ የሰፈርሽ ልጅ ነው እንግዲህ የሰርጀሪን ታሪክ የሰጠን ከኔ ጋር እኮ ነው እየተወዳደርሽ ያለሽው። አንቺ ግን ዝምባቤ ፊት እንግዲህ ይሄን ፊት ማመን አለብሽ። ልዕልትሽ አረቺ ጥንባታ ድፍረቷ እኮ ነው። እኔ እኮ እንደው ለዚህ ለመልከጥፉ ይሁን እንዴ ዘመን ጋይስ ደግሞ ኝኝኝኝ አለች ትለኛለች። ገና 2 ወር ሙሉ ኝኝ ነው ምልብሽ። እኔ ገና መች ተነካዬ? አልተነካም እኮ አንቺ ልዕልትሽ ነኝ ማመን አለብሽ። እኔ ልዕልትሽ ነኝ አልኩሽ። ቆንጆ ነኝ። ልትሞቺ ነው። በናቹራል ፀጉሬ ነው እንደዚሁ ደግሞ የምታይ። ልዕልትሽ ነኝ ማመን አለብሽ። ይሄንን የትኛው አንገት ላይ ነው የምትቆሚው? የትኛው አንገት ላይ ነው የምትቆሚው? አንቺ ጥንባታ የእኔ አንገት ላይ ነው የምትቆሚው? እኔ እኮ ያስጠላችኝ ደግሞ የማዳምን ቅመም ስታጣጥል እኮ ነው። እኔ የምደከለው እዚህ ቦታ ላይ ነው ብላ እንዴት ነው ሰው ደግሞ እንደዚህ የሚያወራው? እኔ የምደከለው እዚህ ነው፣ እናንተ የምትደከሉት የተደራረበ አልጋ ላይ ነው እያልቻል ተንቋሸሻቸው። እቻትላችሁ ዳቦ ይወላችሁ። ታፕታፕ አርግ እንዳይዘጋ ይዝጋ። በሌላ አካውንት ይመጣል። ያስጠላች የታፋ አጠቋቆር እኮ የራሴን ራሽ ታፋ ዝቅ እያየሁት ቅድም። ኧረ ማየት ግድ ነው። እኔም 3 ነው ያየሁት። ጥፍሯን እዩት ጋይስ፣ ጥፍሯን እዩት። የታባሽና እንዲህ ነው ማጨማልቅሽ። አንቺ ጥንባታ አቅሙ የለሽም እኔ መናገር። ታፕታፕ አርጉ ቤተሰብ፣ ኮፒ ሊንክ። ሌላም አለ እናወጣለን። ቪዲዮ ሙሉ አለ፣ ሙሉ ቪዲዮ። ወንዱ ስላለ ነው መቁረጥ አለብኝ። እሱ ያው ማቀው ሰው ስለሆነ እዚህ። አንተስ እንደዚህ ብለህ አቤት የቦርጫቸው ወንዶቹ ደግሞ በስመ አብ ቅዱስ ዝተታሞች፣ እነዚህ ዝተታም